የዩኒቨርሲቲ ተማሪዎች የማይመርጧቸው የትምህርት መስኮች የሚያስተምሩ መምህራን ፊልድ መቀየር እንዳለባቸው የትምህርት ሚኒስቴር አስገነዘበ። በኢትዮጵያ ውስጥ በ460 ህፃናት ውስጥ የተሰራ ጥናት ላይ 26 ህፃናቶች በወጌሻ ምክንያት እጃቸው ተቆርጧል። የህወሓት የማዕከላዊ ኮሚቴ ሚያዝያ 7 እና 8 ቀን በአክሱም ከተማ መደበኛ ስብሰባ አካሂዶ ነበረ። ይህንንና ሌሎች ዓለም አቀፍ ዘገባዎችን ይዘንላችሁ ከኢትዮጵያ ዴይሊ ኒውስ መተናል። አብራችሁን ቆዩ። የዩኒቨርሲቲ ተማሪዎች የማይመርጧቸውን የትምህርት መስኮችን የሚያስተምሩ መምህራን ፊልድ መቀየር እንዳለባቸው የትምህርት ሚኒስቴር አስገነዘበ። በዩኒቨርሲቲዎች ውስጥ ሂሳብ፣ ሳይንስና ግብርና ትምህርቶች በተማሪዎች እየተመረጡ አለመሆኑን በተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰሞኑን ባቀረበው ሪፖርት ጠቅሶ ችግሩን ለመፍታት ምን እየተሰራ ነው ሲል ጠይቋል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በሰጡት ምላሽ ዩኒቨርሲቲ ውስጥ ፍልስፍና፣ ታሪክ ወይም ሌሎች ትምህርት መስኮች በተማሪዎች ካልተመረጡ መምህራኑም ስራ ወዳለበት ቦታ ሊሄዱ ይገባል ብለዋል። መምህራንም ሆኑ ሰራተኞች በእኛ ሀገር አንዴ የያዙት ቦታ መልቀቅ አይፈልጉም በማለት ገልጸዋል። በዩኒቨርሲቲ ተማሪዎች በማይመረጡ የትምህርት መስኮች ሲያስተምሩ የነበሩ መምህራን ከተማሪዎች ጋር በመሆን በሚያዋጣቸው ፊልድ መንቀሳቀስ አለባቸውም ብለዋል። በዩኒቨርሲቲዎችም ያለምንም ምክንያት ወደ ክፍል በማይገቡ መምህራን ላይ በአዲስ አበባ ጭምር ቁጥጥር እናደርጋለንም ደግሞ ሲል ተናግሯል። ከ460 ህጻናት ውስጥ የ26 ህጻናቶች እጃቸው ተቆርጧል። የኢትዮጵያ የአጥንትና መገጣጠሚያ ሐኪሞች ማህበር ከቦሳድ ጥናት ቡድን ጋር በመተባበር በ8 ዩኒቨርሲቲዎች ለ3 ዓመታት ያካሄዱትን ጥናት ይፋ አድርገዋል። ጥናቱ ህጻናት ወደ ባህላዊ ወጌሻ በመወሰዳቸው የሚደርስባቸውን የከፋ የጤና ጉዳት መነሻ ያደረገ ነው። ጥናቱ ከተካሄደባቸው 460 ህጻናት መካከል በወጌሻ ምክንያት በደረሰ ጉዳት የ26ቱ እጅ ተቆርጧል። ህጻናት ከአዋቂዎች አንጻር የአካል መቆረጥ አደጋ የመጋለጥ እድላቸው በ5 እጥፍ ይበልጣል። አዋቂዎችም ህመሙ ሲጠናባቸው የታሰሩበትን ሸንበቆ ሲበጥሱ፣ ህጻናት ግን በቤተሰብ ግፊት ታግሰው በመቆየታቸው እጃቸው እስኪሞት ድረስ ይቆያሉ። በገጠር የሚኖሩ ህጻናት ከከተማ ህጻናት በ7 እጥፍ እንዲሁም በድህነት ውስጥ የሚኖሩ በ3 እጥፍ ለጉዳቱ ተጋላጭ ናቸው። 77 በመቶ የሚሆኑት የአጥንት ስብራት አደጋዎች የሚያጋጥሙትም ደግሞ በመውደቅ ነው። ችግሩን ለመቀነስ በብሉ ሄልዝ ኢትዮጵያ አማካኝነት ለመምህራን የመጀመሪያ ደረጃ የህክምና እርዳታ ስልጠና መሰጠት ተጀምሯል። የህወሓት የማዕከላዊ ኮሚቴ ሚያዝያ 7 እና 8 ቀን 2018 ዓ.ም በአክሱም ከተማ መደበኛ ስብሰባ አካሂዶ ነበር። በምርጫ ቦርድ የተሰረሰው ህወሓት ስብሰባውን ተከትሎ ባወጣው ይፋዊ መግለጫ ትግራይን ለመምራት ለሁለተኛ ዙር የስራ ኃላፊነት የተራዘመውን የሌተናንት ጀነራል ታደሰ ወረደ ስልጣን ክፉኛ ተቃውሞታል። ህወሓት በ2012 ዓ.ም የተካሄደውንና በፌዴራል መንግስት ህገወጥ የተባለውን ምርጫ መሰረት በማድረግ በወቅቱ የተመረጠው የትግራይ ክልል ምክር ቤት ወደ ስራው እንዲመለስ ወስኗል። ይህ ምክር ቤት የ2.8 ሚሊዮን ህዝብ ድምጽ ያረፈበትና የሉዓላዊ ስልጣን መገለጫ ነው ብሏል። ከምክር ቤቱ መመለስ በተጨማሪም የትግራይ ክልል መንግስት አስፈጻሚ አካል ወይም ካቢኔ አቃፊና ሁሉንም ያካተተ ሆኖ እንደገና እንዲዋቀር ውሳኔ አሳልፏል። በቅርቡ ፌዴራል መንግስት የጊዜያዊ አስተዳደሩን በሌተናንት ጀነራል ታደሰ ወረደ የሚመራውን የስልጣን ዘመን ያራዘመ ሲሆን ህወሓት ይህንን የፌዴራል መንግስት እርምጃ ከፓርቲው እውቅና ውጭ የተደረገ የነጠላ ውሳኔ ነው ሲል ተቃውሟል። ፌዴራል መንግስት የፕሪቶሪያውን ስምምነት በመጣስ የድሮ ህጎችን እየጠቀሰ ስልጣን እያራዘመ ነው ሲል ደግሞ ከሷል። ዓለም አቀፉ የኮሮና ወረርሽኝ በተከሰተበት ወር ጳጉሜ 2012 ዓ.ም የፌዴራል መንግስት ይሁንታ ያልሰጠው በትግራይ የተካሄደው የተናጠል ምርጫ በፌዴራል መንግስትና በህወሓት መካከል ከፍተኛ መቃቃርና ሰፊ መለያየትን ያመጣ ነበር። ታደሰ ወረደ ሌተናንት ጀነራል ሚያዝያ 6 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ ህወሓት የስልጣን መራዘሙን አልቀበል በማለት መብት አለው፣ አንተ ከፌዴራል መንግስት ስልጣኑን አልቀበልም በል ማለት ግን አይችልም ሲሉ አስገንዝበዋል። ጀነራል ታደሰ ወረደ እሁድ ሚያዝያ 11 ቀን በ2018 ዓ.ም ትግራይን በመወከል በሀገሪቱ ፕሪሚየር ሊግ እግር ኳስ ከሚጫወቱ ስፖርተኞች፣ የኪነ ጥበብ ባለሙያዎች በተናጠል ቢወያዩም በውጭ ሀገራት ተቀማጭነታቸው የሆኑት የህወሓት ደጋፊ ሚዲያዎች ፕሬዚዳንቱ ትግራይን ለቀው አዲስ አበባ መሄዳቸውን በመዘገብ ላይ ናቸው። ይሁን እንጂ ፕሬዚዳንት ታደሰ ወረደ መደበኛ ስራቸውን በማከናወን ላይ እንደሚገኙ ከቲግቫ ኢትዮጵያ
ተዘግቧል። ሌላው ዓለም አቀፉ አንገብጋቢው ነገር በመካከለኛው ምስራቅ ያለው ውጥረትና የነዳጅ ገበያ ነው። በመካከለኛው ምስራቅ በኢራንና በእስራኤል መካከል ያለው ግጭት ተባብሶ ቀጥሏል። ዩናይትድ ስቴትስ የኢራንን የጭነት መርከብ በቁጥጥር ስር መዋሏን ተከትሎ ኢራን በበኩሏ የሆርሙዝ ወሽመጥን በድጋሚ እንደምትዘጋ ዝታለች። የአሜሪካ ባህር ኃይል የኢራንን የነዳጅ ጫኝ መርከብ በቁጥጥር ስር መዋሉን ተከትሎ በሁለቱ ሀገራት መካከል ያለው የቃላት ጦርነት በርትቷል። ይህንን ክስተት ተከትሎ የዓለም የነዳጅ ዋጋ መዋዠቅ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ $95 የመደረሰ ሲሆን በፓኪስታን ኢስላማባድ ውስጥ ሊደረግ የታሰበው የሰላም ንግግር ተስፋ በመኖሩ ዋጋው በትንሹ ቀንሶ ታይቷል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በመካከለኛው ምስራቅ ያለው ቀውስ በጦርነት ሊፈታ እንደማይችልና ብቸኛው መፍትሄ የሰላም ውይይት መሆኑን በድጋሚ አሳስበዋል። ሌላው መረጃ የታላቁ አፕል ኩባንያ አዲስ ዋና ስራ አስፈጻሚ ሰየመ። የቴክኖሎጂው ግዙፍ ኩባንያ አፕል ትልቅ የአመራር ለውጥ ማድረጉን አስታውቋል። ለረጅም ጊዜ ኩባንያውን በዋና ስራ አስፈጻሚነት የመሩት ቲም ኩክ ከኃላፊነታቸው በመነሳት የቦርድ ሰብሳቢ እንደሚሆኑ ታውቋል። አዲሱ መሪ ጆን ተርንስ የኩባንያውን ቀጣዩ ዋና ስራ አስፈጻሚ ሆነው ተሰይመዋል። ይህ ለውጥ ከሚቀጥለው መስከረም ወር ጀምሮ ተግባራዊ እንደሚሆንም ደግሞ ኩባንያው ገልጿል። በሜክሲኮ በሚገኘው ታዋቂው የቴዎቲዋካን ፒራሚዶች አካባቢ አንድ የታጠቀ ግለሰብ በከፈተው ተኩስ በቱሪስቶች ላይ ከፍተኛ ጉዳት አደርሷል። በጥቃቱ አንድ የካናዳ ዜጋ ሲገደል ሌሎች 6 ሰዎች ደግሞ ቆስለዋል። ተኳሹ ግለሰብ ጥቃቱን ካደረሰ በኋላ ራሱን ማጥፋቱም ተነግሯል። የሜክሲኮ ፕሬዝዳንት ክላውዲያ ቬንባም በክስተቱ የተሰማቸውን ጥልቅ ሐዘን ገልጸው ጉዳዩ በጥብቅ እንደሚመረመር አስታውቀዋል። የአውሮፓ ህብረት ኮሚሽነር በኢትዮጵያ የሚያደርጉት ጉብኝት። የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኬላ ለይፋዊ የስራ ጉብኝት አዲስ አበባ ገብተዋል። ኮሚሽነሩ በዛሬው ዕለት በአዲስ አበባ የሚከፈተውን የአውሮፓ ኢትዮጵያ የንግድ ፎረም በይፋ ይከፍታሉ። ኮሚሽነሩ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድና ከኢትዮጵያ ከፍተኛ የመንግስት ባለስልጣናት ጋር በኢኮኖሚና በአጋርነት ዙሪያ መወያየታቸው ታውቋል። በአውስትራሊያ ጂሎንግ በሚገኝ የነዳጅ ማጣሪያ ፋብሪካ ላይ ከባድ የእሳት አደጋ መከሰቱ ተዘግቧል። አደጋው በአካባቢው የአየር ጥራት ላይ ስጋት የፈጠረ ሲሆን የእሳት አደጋ ተከላካዮችም ቀጠሮ ለመቆጣጠር ጥረት እያደረጉ መሆኑ ተገልጿል። በኢትዮጵያ ለሚገኙ ስደተኞች መሰረታዊ አቅርቦቶችን ለማቅረብ ከግማሽ ቢሊዮን ዶላር በላይ የገንዘብ ድጋፍ እንደሚያስፈልግ ዓለም አቀፍ ተቋማት ገልጸዋል። ለዛሬ የያዝነው የአጫጭር ዜናዎች ጥንቅር ይህንን ይመስል ነበረ። ለሌሎች መረጃዎች የኢትዮጵያ ዴይሊ ኒውስን ሰብስክራይብ ያድርጉ። ይህ መረጃ ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሎን ይወጡ። ሐሳብና አስተያየቱን በኮሜንት መስጫው ላይ ደግሞ ያቅርቡልን። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን።